እዛ ለመስቀሉ ስንቱ ጠላት ሆኖ ጥላቻን ይወልዳል። እዚህ የዕጣን ጭስ ለመስቀል ይሰግዳል። ብርሃን ታቅፎ እንደ ደመና ጉም ወደ ላይ የሚተኮስ የዛን ዕጣን እምነት ንገረን ኪራኮስ። ጭስ እንዴት ይሰግዳል? ወትሮም ሰው ሲጠፋ ምስጋና የሚቸር አውጥቶ በቃሉ እልልታን ያቀልጣል ሳርና ቅጠሉ። ወትሮም ብቻ ዓለም ብትሞላ በኃጣን እግዜር የሚያስነሳው አለ እልፍ ጻድቃን። በሰውም ይሰራል ሲያሻው በእንስሳቱ ጥበቡ መቼ ያልቃል። ይተናል ያልነው ጭስ ለመስቀል ይሰግዳል። ነገሩ እንደምን ነው ውስጠ ምስጢራቱ የአምላኩ መስቀል ከተደበቀበት ርፍ ማለቱ። ትርጓሜው እንዴት ነው ሀተታና ፍቺው? እስቲ ንግሥቲቱ ተንትኝልን አንቺው። ደመራ ደምሮ ችቦውን ሰብስቦ በዕጣን አሙቆ በእሳት አስውቦ የተለኮሰ እንጨት እስከሚያልቅ ይነዳል። ያንቺ ጭስ ያንቺ ዕጣን ለመስቀል ይሰግዳል። ጭስ እንዴት ይሰግዳል? በእርግጥ የፈጣሪው ዙፋን አፈር ለብሶ ሙትን የሚያነሳው እውር የሚያበራው ከድህነት ፈርሶ ብርሃነ መስቀልን ፈርጆ እንደ ጠላት ክብሩን አዋርዶ ከኢየሱስ መጣላት። በእርግጥ ሆድ ያስብሳል ስለ እውነት ያናዳል። ይሄ የገባው ጭስ ለመስቀል ይሰግዳል። ንገርልን ጭሱ ንገርልን ጭሱ ዕጣን ሆይ ቃል አውጣ። ለክቡር መስቀሉ ስግደት አይገባም ላሉት ማስረጃ አምጣ። ተናገር ታምሩን ግለጽ ክብሩን ዘርዝር። ከቆሻሻው በታች ያየኸው ብርሃን ለዓለም ሁሉ አብስር። መስቀል ኃይላችን ነው መስቀል ኃይላችን ነው። መስቀል ቤዛችን ነው። በላውጣ ተናገር በእውቀት ድንቁርና ለታመመው መንደር። እናም በተቀበረበት ዓመታት ቢሄድም ለመስቀሉ ጠላት በሆኑት ባንፈርድም ሥጋው ያረፈበት ደሙ የፈሰሰበት መሆኑ የገባው አይጠራጠርም። አደለም ሰው ቀርቶ ጭስ ቢሰግድ አይገርምም። ያደለው አምላኩን ይከተል ይወዳል። መከራና ስቃይ አቅፎ ይሰደዳል። ያልታደለ አማኝ ጥላቻን ይወልዳል። እዚህ የዕጣን ጭስ ለመስቀል ይሰግዳል። ጭስ እንዴት ይሰግዳል?